የሀይሚና የብሩክ ጉዳይ እጅግ በጣም አሳሳቢ ደረጃ ላይ እየደረሰ ይገኛል። እንደሚታወቀው ሀይሚ እንግዲህ ከብሩክ ጋር መቀጠል እንደማትፈልግ ከዛም አልፎ ተርፎ እንግዲህ እንደማይመጥናት ከእሷ ጋር የሚሄድ ወንድ እንዳልሆነ ደጋግማ ነግረው እንግዲህ ሄዳለች። ቀለበቱንም ብሩክ ይዞት ሄደዋል ማለት ነው። ሀይሚ ያን ውሳኔዋን ወሰና ከሄደች በኋላም ብሩክ ዛሬ ከፍፄ ጋር መጥቷል። እንግዲህ ያለውን እውነታ ሁሉንም ነገር ተናግሯል። ፍፄም በቃ ሀይሚ ቡታጅራ መሄድ አትፈልግም፣ እዚህ ቤት አላችሁ፣ ስለዚህ እዚህ ደስተኛ ሆናችሁ መኖር ትችላላችሁ በማለት ጥያቄ ቢያቀርብለትም ብሩክ ግን ሀይሚ ከኔ ጋር ሳይሆን ከሌላ ሰው ጋር ነው ለመኖር እያሰበች ያለችው ወይም ደግሞ እኔን አትፈልገኝም በማለት ተናግሯል። ስለ ሀይሚም እንግዲህ ይቅርታ ጠይቃት ለምትሉ ሰዎችም ብሎ ምላሽ ሰጥቶናል። እኔ ይቅርታ የሚያስጠይቅ ነገር ምንም ነገር አላደረኩም። እኔ ሀይሚና የኔ ህይወት እንዲቀጥል ወይም ደግሞ ጥሩ ደረጃ ላይ እንዲደርስ ነው ይሄ ሁሉ ዋጋ ስከፍል የቆየሁት እንጂ ጥፋት አላጠፋውም በማለት እንግዲህ ተናግሯል። ለተመልካችም እንደዛው ፍፄም እንግዲህ ሀሲያንን እየወቀሱት ይገኛሉ። ብሩክም እንግዲህ ሀይሚ የሰው ምክር እየሰማች ነው ምናምን ነገር እያለ ይገኛል። ፍፄም እንደዛው ሀይሚን በጣም ሰው እየመከራት እንደሆነ በቃ የሚያጠፋትን መንገድ እንደያዘች ደጋግሞ እየተናገረ ነበር። ታዲያ እውነታው የቱ ጋር ነው ያለው የሚለውን በደንብ ሀሳብ እንሰጥበታለን። እኔ እንደሚታወቀው እዚህ ጋር አንዳንዶቻችሁ ሀይሚና ብሩክ ድራማ እየሰሩብን ነው ትላላችሁ ምናምን። እኔ ከዛ ውጭ ነጻ ሁኜ ይሄን ነገር ማሰብም ስለማልፈልግ ድራማ እንኳን የእውነት ቢሆንም ድራማ ነው ብዬ አምኜ ቪዲዮ አልሰራም። ምክንያቱም ይህንን ነገር በዚህ ወቅት በዚህ ጊዜ ብዙ የሚጨነቅ ሰው አለ። ስለዚህ ሀይሚ ይህንን ነገር ጸጥ ብላ እያየች ታሳልፋለች ብዬ ስለማላምን ድራማ ነው ብዬ ሀሳብ ሊሰጥ አልችልም ማለት ነው። ሶ ወደ እውነታው ስንመጣ እንግዲህ በሚለቀቁ ቪዲዮዎች መሰረት ሀሳብ እንሰጣለን። ሶ ሀይሚ በጣም ተናዳለች፣ በጣም ተበሳጭታለች። ከአንድም ሁለት ሶስቴ ከ10 ጊዜም በላይ ብሩክ እያጠፋ ይቅርታ እያረገችለት፣ ብሩክ እያጠፋ ሀይሚ ይቅርታ እያረገችለት፣ ብሩክ እየተሳሳተ ሀይሚ እያስተካከለች፣ ብሩክ እያጠፋ ሀይሚ እያስተካከለች በጣም ረዥም ጊዜ አብረው ቆይተዋል። የእውነት ለመናገር ጣፋጭ ደስ የሚሉ ጊዜያቶችንም ቢያሳልፉም ግን ደግሞ ከበዛውም ልክ ደግሞ በጣም አስቀያሚና አሰልቺ የሚባል ጊዜያቶችን አይተናል። ሀይሚ ላይ በጣም ከባድ ጫና ደርሶባታል። በዚህ ጉዳይ ብሩክም አልተጎዳም፣ አላሰበም፣ አልተጨነቀም ማለት ሳይሆን ግን የሀይሚ በጣም የበለጠና በጣም አስቸጋሪ ጊዜ ያሳለፈቻቸው ጊዜያቶች ብዙ ናቸው ብዬ አምናለሁ። ሶ ይሄ ችግር ታዲያ በማን በኩል ነው የመጣው ብለን ከእውነታው ከአቁ ከመጀመሪያው ጀምሮ ብናነሳ ብንናገር በቃ የብሩክ ነው። ብሩክ በሚያመጣቸው ሰዎች፣ ብሩክ በሚያታልሉት ሴቶች ሊሆኑ ይችላል። ብሩክ በቃ ለሰው በጣም መልካም ልብ ስላለው ቶሎ ለመጎዳት ቶሎ ወጥመድ ውስጥ ለመግባት ቅርብ ስለሆነ ሀይሚንም ከባድ ዋጋ ሲያስከፍላት የከረመ ሰው ነው። በነገራችን ላይ እሱ የተሳሳተው ስህተት ለማረም ስትል፣ እሱ ያጠፋውን ጥፋት ለማስተካከል ስትል እሷ ራሷን እያጣች የራሷ አቋም እየወረደ የመጣበትን ነገር ነው እያየው የምገኘው። ሶ ብሩክ ያለው እንጂ ሀይሚ ያለችው ነገር ሲሆን አይቼም አላቅም ሰምቼም አላቅም። የእውነት እስከዛሬ በነበራቸው የፍቅር ጊዜያት ወይም ደግሞ እስከዛሬ በነበራቸው የፍቅር ጉዞ ማለት ነው አብዛኛውን ብሩክ ያጠፋል፣ ሀይሚ ለማስተካከል ትሞክራለች ምናምን እንደዛ ነው። እና ዛሬ ብሩክ እንግዲህ በእዩ ጉዳይ እንኳን ጥፋቴ አለ አለማማከሬ ነው አለ። ታዲያ ይሄ ጥፋት አብሬሽ እያለው አብረን ቀጥለን በቃ አንድ ነገር ለመሸፈን ስል ብዙ ጥፋቶችን አጥፍቼ እዚህ ደረጃ ላይ ደርሻለሁ። አንድም እንድታለቅሽ፣ እንድትጎጂ፣ እንድትሰበሪ በእኔ እምነት እንድታጪ አድርጌሻለሁ። ስለዚህ ይቅርታ አድርጊልኝ። አሁን ከዚህ በኋላ ሁሉ ነገር ይስተካከላል። ከዚህ በኋላ ብቻዬን የምኖረው፣ ብቻዬን የምወስነው፣ ብቻዬን ችግር ውስጥ ወጥመድ ውስጥ የምገባው ነገር አይኖርም። እያንዳንዱን የህይወቴን እርምጃ አካፍልሻለሁ፣ አጋራሻለሁ። ይሄንን ጊዜ አልፈነዋል። ድጋሚ ሌላ ችግር እንኳን ቢያጋጥመን እጅ ለእጅ ተያይዘን እስከ መጨረሻው በፍቅር ጸንተን ቁመን የመጡብንን ችግሮች አሸንፈን ወደፊት እንራመዳለን ማለት ነው የሚቀለው። ወይንስ ደግሞ ጥፋት አላጠፋውኝም ይቅርታ የሚያስጠይቅ ነገር ምንም አላደረኩም ብለህ መደምደምህ ጥሩ ነው። አንተ ራሱ ደግና ጥሩ መካሪ አለ። በነገራችን ላይ አጨብጭቤልሃለሁ። ጥሩ ነው። መቀጠል የሚፈልግ ሰው የእውነቴን ነው 10,000 ጊዜ ሀይሚን በዚህ ሰዓት መከተል ነበረብህ። እንደው እንደ እውነታው እናውራ ከተባለ በዚህ ሰዓት አጥፍተሃል። ይሄ ሪያሊቲውን ነገር ነው የምናገር። 120% ሀይሚን አስቀይማታል፣ አስካፍተሃታል፣ ዋሽተሃታል። በቃ ብዙ ጥፋቶችን አጥፍተሃል። ግን ደግሞ ያ ሁሉ ጥፋት የተደረደረብህ በዚህ ልክ ውሸታም እንድትባል ያደረገህ በዚህ ልክ ሀይሚ ባንተ እምነቷን ሁሉ ጥፍትፍት ያደረከው
አንተ አንድ ችግር ብቻዬን እፈታለሁ ስትል ሌላ ችግር ውስጥ ገብተህ እላይ ላይ ብዙ ኮተቶችን ስላመጣ ነው። እዩ ነግራችኋለሁ። ስራዋን ሰርታ ሄዳለች። ምንም አይመለከታትም ከዚህ በኋላ በነ ሀይሚ በነ ብሩክ ህይወት ዝር አልልም ብላለች። ከዛ ከቢኒ ጋር እንግዲህ ቀጥላለች። አንድ ሰው የኔን ህይወት ቁርስርስ አድርጎ ብትንትን አድርጎ ድራሹን አጥፍቶ ሄዶ እንደ ጻድቅ ቢጫወት እንዴ ቢኒ ላስቀየማት ጥፋት፣ ቢኒ ላሳዘናት፣ ቢኒ ለከዳት፣ ቢኒ ለዋሻት፣ ቢኒ ብዙ ስቃይ ላደረሰባት ነገር ሀይሚና ብሩክ በምን አይነት መንገድ ነው በምን አይነት ወይ ነው ተጠያቂ ሆነው ይሄ ሁሉ ጊዜ ዋጋ የሚከፍሉት? በዚህ መንገድ እኔ እዩ ማለት ነው የመጨረሻ እንደው የፍቅር መቀስ ነው የሆነችባቸው። በቃ በሀይሚን በብሩክም በኩል ግን የእዩ ጥፋት ሳይሆን ጎልቶ የሚታይ የብሩክ ነው። ሁሉንም በቃ ነው ያውቃለው፣ እኔ ችግር ፈታለው፣ እኔ እንደዚህ ሀይሚን እንኳን ያላረገዘችውን ሴት እግዚአብሔር መሰክ እስኪ ማን የትኛዋ ሴት ናት እንደዚህ ልታረገ የምትችለው? በእውነቴን ነው የምላ። ብሩክስ እንደው የትኛው ወንድ ነው እንደዚህ ብለሽ ዋሺ ብሎ ሚዲያ ላይ እኮ እያንዳንዱ ንግግር እኮ እየተወሰደ ብዙ ነገር ተብሏል። እና ፍፄ ደግሞ አንድ የተናገረው ንግግር አለ። እኔ ብሩክ እንደተጎዳው ማንም የተጎዳ ሰው የለም ምናምን አለክ። ከብሩክ በላይ ሀይሚ ያላለቀሰችም እንዴ? ከብሩክ በላይ ሀይሚ ያልተሰበረችም እንዴ? ከብሩክ በላይ ሀይሚ ያልተጎዳችም እንዴ? በቃ መልካም ሰው ስላለ ከጎኔ ብሩክ ምናምን ብለ አንተ ሳይድ እያስክ ነው። እኔ ማናችሁንም አላምናችሁም። ማናችሁም አንተም ሀሰንማ ማናችሁም በሀይሚን በብሩክም ህይወት ማለት ነው። እኔ ሳይድ ሊዝ አይደለም፣ ግን ጥፋተኛ ነህ ካላልከው፣ አንተ ጓደኛህን ካልመከርከው፣ አንተ ጓደኛህን ጥፋቱን ካልነገርከው ማን ሊነግረው ይችላል? ጥፋቱን እየሸፋፈንክ እየደፋፈንክ ማንም አልተጎዳም አትበል። እንደ ሀይሚ የተሰበረ ሰው አለ? ብሩክ እስከ ጥግ ድረስ ተጎድቷል። አዎ በደንብ አድርጎ ተጎድቷል። እዩ በደንብ ተጫውታባቸዋለች፣ ግን የራሱ ባመጣው ጥፋት ነው። ልዩነቱ ከሀይሚ ጋር ሀይሚ እስከ ጥግ ድረስ ተጎድታለች፣ ተሰብራለች፣ ታማለች፣ ሆስፒታል ገብታለች። ብዙ በቃ ህይወቴን አንድ ቀን እንደዚህ በዚሁ ጸጥ ብዬ ልቀር እችላለሁ ብላለች እኮ ሀይሚ። በቃ እኔ ደክሞኛል ያለችበት ምክንያት ለዚህ እና ምን ልል ፈልጌ ነው፣ አንተ ማንም አልተጎዳም ልትል አትችልም። ቢያንስ ብሩክ ወንድ ነው፣ አንድ ጠንካራ ነው፣ ሁለት ደግሞ የራሱም ጥፋት ስለሆነ ችግሩን የመቋቋም አቅም አለው። ሀይሚ ግን በየጊዜው የምትሰማቸው ነገሮች እየሰበሯት ነው ሄዱትና ይሄንን ነው ልል የምችለው። ብሩክ ይቅርታ ብትጠይቅ እንኳን አይደለም ሀይሚን ተመልካችንም ይቅርታ ብትጠይቅ እስከ ዛሬ እግዚአብሔር ምስክሬን ነው የምልህ ተመልካችን ራሱ ይቅርታ መጠየቅ ነበረብህ። አንተ ችግር ምንድነው? አንድ ጥፋት ታጠፋለህ፣ ሁለት ጥፋት ታጠፋለህ፣ 10 ጥፋት ራሱ አጠፋ ብለን ተናግረን በሌላኛው ጊዜ መጣ የሚያምነኝ እኮ ሰው የለም፣ የሚረዳኝ ሰው የለም፣ በቃ ምናምን ብለህ ተመልካችን የመናገር የመውቀስ ነገር ነው እያየሁብህ የምገኘው። ግን በዚህ ሰዓት እንደው ለሀይሚ ይቅርታ ይገባትን ብላችሁ ታምናላችሁ? እግዚአብሔርን እች ልጅ የባሰ ልቧ እንዲጨክን፣ ልቧ እንዲደነድን፣ ልቧ እንዲቆርጥ እንጂ ያደረጋት በእውነት ነው የምልህ ብሩክ፣ የእውነቴን ነው የምልህ። ይቅርታ ብትጠይቃት ምን ይቀነስብሃል? ምን ይጎልብሃል? አንተ አሁን ምርጫ ያለለህም ስላለች እንዲህ የፈለገስ ነገር ገደል ግባስ ብትልህ መፍቷ እኮ ነው። አንተ ከበደልካት በደል፣ አንተ ካሳዘንካት፣ አንተ ካስከፋት ክፋት ይበልጣል ወይ የሀይሚ ንግግር? በእርግጥ አዎ ደስ የማይል ንግግር ነው የተናገረች፣ ግን በአንተ ሲሆን አየህ ሁላችንም በእኛ ሲደርስ እንዲህ ነው የምንሆነው። አንተ ግን ይሄ ሁሉ ጊዜ ሁሉንም ነገር ደብቀ ይዘ ሀይሚን በብዙ መንገድ ካንተም አልፎ ተርፎ እዩ መጣ እንድትጫወትባት፣ እንድትቀለደባት፣ እንድታሾፍባት አድርጋል። ይህንን ነገር ነው ልል የምችለውና ይቅርታ ብትጠይቃት የተሻለ ነገር ነበረ። ቡታጅራ ሀይሚ መሄድ አልፈልግም ብላለች። እንግዲህ ወደ አዲስ አበባ ቡታጅራ መኖር እንደምትፈልግ ነው የተናገረችው። ብሩክም ሀሰንን ይወቅሳል፣ ፍፄም ሀሰንን እየወቀሰ ነው። እኔ እንደነገርኳችሁ በሀይሚና በብሩክ መሀል ፍፄም ሆነ ቤኪስ ገብቶ የማያውቅም። ሀሰንም ፍፄም አስፈላጊ ናችሁ ብዬ አላምንም። እንደገናም ሀብም ማለት ነው በቃ ምክንያቱም አየናችሁ በብዙ ጸባቸው መሀል ሳይድ እያያዛችሁ ነው የምትሄዱት እና ይሄ ጠቃሚ ነገር ነው ብዬ አላምንም። ምን ልላችሁ ፈልጌ ነው ብሩክ መረጋጋት ይሻላል ብዬ አምናለሁ። ሀይሚ ከምን አንጻር ነው ይህን ንግግር ልትናገረኝ የቻለች ብለህ ብታስብ፣ ሀይሚ ከምን የተነሳ ነው በዚህ ልክ ልትቆርጥብኝ የቻለችው ብለህ ብታስብ ይሻላል። ጊዜ ልስጣት ታስብበት ብለህ እሷን የማናገር ለሷ ድጋሚ እምነት እንዲኖራት ላንተ ማድረግ ሲቻል ድጋሚ አንተ ለሷ ምንም እምነት እንደሌለ ምናምን አይደለም። ተሸነፍ። ምክንያቱም ብዙ ስህተቶች ተርታል ብሩክ፣ ብዙ ይቅር የማይባሉ ጥፋቶች አጥፍተ ሀይሚ ይቅር ብላ ብዙ ኖራለች እና ሀይሚ
አንተ ተናግረዋል። በቃ እንደዚህ ወሰነችው እንደዚህ የቆረጠችው አልክ። በቃ ያለፉት ጥፋቶቼ ያለፉት ስህተቶቼ በቃ ወይም ደግሞ ያለፉት ህይወቴ ለነገ ህይወት ስላሳሰባት ነው ብላል። በደንብ ያሳስባታል። አንድ ሴት ልጅ በዚህ ልክ ስንት ክፉ ደግ እየሰማች ታግሳ አላንድ ሰው ብላ ሺህ ጊዜ ዋጋ አትከፍልም። ና ይሄ ነገር ነው ያለው። ሶ እኔ እንደኔ ሀይሚ ባንተ ያላት እምነት ተሸርሽሮ አልቋል። እስከ ዛሬ በጣም ስትታዘብ ነበረ። እስከ ስህተቶች እቅፍ ድግፍ አድርጋ ይዛህ ነበረ እና ብሩክ የምሬን ነው የምልህ። እኔ ወደ 6 ጊዜ ያስታውሳለሁ፣ ከተሳሳትኩኝ አርሙኝ፣ የውሸት ቀለበት አድርጎላት ያውቃል። 6 ጊዜ ወደ 6-7 ቪዲዮ ላይ ለሀይሚ ተንበርክኮ ቀለበት እያደረገላት አይቻለሁ። ሁሉም ውሸት ነበሩ። ሶ ለሀይሚ እውነተኛ ነገር አንድ ስቴፕ ከፍ የሚያረጋትን ነገር ብታረግ የተሻለ ነው ብዬ አምናለሁ። በእውነት ነው የምልህ። የኔ ፍቅረኛ ልንገራችሁ ምን እንዳረገልኝ እና 1 ወር ራሱ ተዋውቀና በእኔ እርግጠኛ ስለሆነ የኔን ምላሽ መጀመሪያ በቃ እኔ አላምነውም ነበር ጭራሽ። ታሪካችን እነግራችኋለሁ፣ የሆነ ቀን ቁጭ ብለን እናወራበታለን እና አላምነውም። ቤተሰቦቹ ጋር ወስዶ ነው ያስተዋወቀኝ ቶሎ ብሎ፣ በስንት ልመና በስንት ጉድ ቶሎ ቤተሰቦቹን አገባባኝ ምናምን ወዲያውኑ ማለት ነው። 1 ወር ሳይሞላን የፕሮሚስ ቀለበት ነው ያደረገው። በቃ እችሊ ሴት የኔ ናት በቃ እስከ መጨረሻው ምናምን ብሎ አምኖብኝ ተማምኖብኝ ማለት ነው። እና ለሀይሚ ግን በእርግጥ አሁን ነው ፍቅራችሁ የጀመረው አሁን ነው። ግን ለሴት ልጅ መድኃኒዓለም ነው የምላችሁ ቃል ኪዳን ምን አይነት ትልቅ ትርጉም እንዳለው ምን አይነት ትልቅ ደስታ እንዳለው ሁላችንም እናውቃለን። እና ቀለበት እንኳን ሳታረግላት በባዶ ነው ያለችው እች ሴት። ምንም በቃ ተስፋ የላት። ነገ ከነገ ወዲያ የትኛዋ ሴት መጣ በቃ የሆነ ህይወታችሁን በጥብጣ ትለያዩ ወይ ደግሞ የሆነ ማን በመሀላችሁ ይግባ ምንም እርግጠኛ አይደለችም። ገባህ? መጀመሪያ ላይ የፍቅር ጥያቄ ስታቀርብላት አልቅሳ በቃ ደስ ብሏት ይሄ ህይወት እስከ መጨረሻው ይቆማል ይጸናል፣ በቃ እስከ መጨረሻው በፍቅር ጸንጠን እንቆያለን ብላ ተማምና እየኖረች እያለ ድንገት ግን ሁሉንም ነገር እያበለሻሻው መጣ። ሶ ብሩክ በዚህ ልክ ሀይሚ በተናገረችው ንግግር ልትናደድ ልትበሳጭ አይገባም። አንተ ካደረከው ንግግር አንተ ካደረከው ድርጊት የምር እኔ እንጃ ካንተ በላይ እዩ ስትናገራት የነበረው ንግግር መርዝ እኮ ነው። ያደማት ነበር። በዛ ላይ ተመልካች ራሱ ስንት ነገር ሲላት አይደል እንዴ ነበር። ሶ ብሩክ ብትረጋጋ፣ ለሀይሚ ጊዜ ብትሰጣት፣ ላንተ ጊዜ ሰጣ፣ ስንት ጊዜ ሰጣ ታግሳ ብዙ ነገሮችን እንድታልፍ ረድታለች። ሶ አንተ ታዲያ ዛሬ ለምን ለሷ ሲሆን ትሻሻለህ? ለምን? ይህንን ጥያቄ መጠየቅ እፈልጋለሁኝ። ሶ መረጋጋት አለብህ። አንድን ሰው ደግሞ ከህይወት ብዙ ልምድ መውሰድ አለብህ። የፈለገ ብታፈቅረው የፈለገ ብትወደው ያ ሰው መቼም የትም ጥሎ ሊሄድ አይችልም። አብሮኝ ነው የሚኖረው በቃ ምናምን ብለህ መወሰንና ማሰብ እንደሌለብህ ደግሞ መማር አለብህ። ምክንያቱም የወደደ ልብ መጥላትም ስለሚችል ማለት ነው። ፍፄም አንተ ሸምጋይም ምንም መሆን አይጠበቅብም። ምክንያቱም አየሁ በጣም እያደላህ ነው። ይገርማል። እና ጥፋትን ካላመን ከሀይሚ ወደ አንተ እንደማትመለስ 100% ልነግር እወዳለሁ። ባናጠፋም እንኳን ስንት ጊዜ ይቅርታ ጠይቀን የምንወዳቸውን ሰዎች ላለማጣት ስንል ስንት ዋጋ ከፍለን ነው ያለፍነው። ልንገር ብዬ ነው ላለማጣት ያለ ጥፋታችን ያለ በደላችን ያልዋሸነው ያላደረግነው ነገር ይቅርታ ብለን ህይወታችን የቀጠልነው የምንወደውን ሰው ላለማጣት ብለን ነው። ሶ አንተ ሀይሚን ላለማጣት ይቅርታ ብትጠይቅ እኔ ከምንም ነገር ይቀነሳል ብዬ አላምንም። ለማንኛውም ተረጋጋ። ሀይሚዬ ቡታጀራ እኖራለሁ ምናምን ያለችው ከፍቷት ነው። አንተም ብላ አይደል እንደ አዲስ አበባ የመጣችው ሌላ ምን ህይወት አላት ስታስበው ማለት። ቡታጀራ ግን ቢያንስ አሉ ያሳደጓት አብሯት እናትና አባቷ አሉላት። ቢያንስ እንኳን መጽናኛ ይሆኗታል። ለዛ ነው ግን እኔ ያለውልሽ እኔ አልጎድልብሽም ምን አንቺ ማታጉዲብኝ ብለህ እሷን አባብላታለህ ወይም ደግሞ ይቅርታ ጠይቀ ድጋሚ ስህተት ላለመስራት በቃ ሞክራለሁ ብለህ ምናምን መሄድ እንጂ ሀይሚ የሆነ ውሳኔ ወሰነች ብላ አንተ ከዛ በላይ ደግሞ የሚያለያያችሁን ውሳኔ መወሰን አለብህ ብዬ አላምንም። ይሄ እኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ጨምሩበት። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እንገናኛለን።